አላህን የሚያስቀይም ነገር በተለይ በስነ ምግባሯ የተበላሸች ከሆነች አሁን በሽርኳ ሃይማኖትሽን ስላልመሰለች አትኑሪ እሷ ጋር አትገናኛ አይባልም። ላ ኢላሃ ኢላላህ ላ ኢላሃ ኢላላህ። ከዛም ተሙሐለሉ አንድ ልጅ ተወልዷል። ያ ረቢ ያ ረቢ። አይ እንትን ነው የተወረሰ ነው፣ በደርግ ጊዜ የተወረሰ ነው የቀበሌ ቤት ማለት። አንተ እሱማ እየኖርንበት ቤቱን ተከራይተን እየኖርንበት እየተጠቀምንበት። እድር አስሉ ትብብር ማለት ነው፣ መረዳዳት ማለት ነው። በእስላም መተባበር። በዚያ ኒዕማው ሲያወራቸው ተነሳስተው ሊጎዱት ይችላሉ ብሎ የሚፈራቸው ሰዎች አጠገብ ከሆነ መጠንቀቅ ያስፈልጋል። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على المبعوث رحمة للعالمين سيدنا وحبيبنا وشفيعنا وقدوتنا محمد وآله وصحبه وسلم أجمعين. أما بعد، يتكبراتشو يا أفريكا تيبي يتياكنا ملس يا الفتاوى بروغرام تتباباكوش بيالاتشو بتهوناتشو يهنن تمرت يمتكتاتلو هلوم በያላችሁበት የአላህ ሰላም ጤና ምቾት አይለያችሁ። ከሁሉ አስቀድሜ በያላችሁበት ሆናችሁ ለምትጓጉ ይሄ ጥያቄና መልስ አይደለም ሌሎችም ኸይር ስራዎቻችንን ተቀብሎን አላህ በጀነት مع الذين أنعم الله عليهم من النبيين والصديقين والشهداء والصالحين ካላቸው ጋር አላህ እንዲያደርገን አላህን ለምናለሁ። نعم. السلام عليكم ورحمة الله. وعليكم السلام أستاذ لينا. الحمد لله رب العالمين. يا أستاذ إيش أنتنا عن الدرب تتايل عن بور يونا من نجار الله نجار دي تتايل يا الدرب له الدر أصله تببر مالتنا ومردادات مالتنا بإسلام متبابر يتعززنوا ነው وتعاونوا على البر والتقوى ولا تعاونوا على الإثم والعدوان ነው የሚለው አላህ። ግን እድር በስመ እድር ብዙ ሙንከር ሊሰራበት ይችላል። እድሮች ሁሉ እየሰማሽኝ ነው? አዎ እየሰማሁ ነው። እድሮች ሁሉ አንድ አይነት አይደሉም። ለምሳሌ በእድር ስም ተሰብስቦ አላህ የከለከላቸው ነገሮች የሚሰሩበት የአላህ ህጎች የሚጣሱበት ነገር ካለ አይሆንም። ለምሳሌ ምን ሊሰራ ይችላል? እድር የሃይማኖት ልዩነት በሌለበት እድር ላይ ሁሉም አካባቢው ላይ ያለው ሰው አንድ ላይ እድር በሆነበት ላይ የሌላ ሃይማኖት ተከታዮች ከአላህ ጋር ጣላ የሚችል ስራ ሊሰሩ ይችላሉ። እኛ በእኛ አባባል የሚያሰክር ነገር ሊጠጡ ሌሎችም ነገሮችን ሊያደርጉ ይችላሉ። እንደዚህ ያለበት እድር ላይ አትግቡ። ሌላው ሴቶች ወንዶች አንድ ላይ ተደባልቀው ታዚያውን የሚያሳልፉበት እሱም አይሆንም። ሌላው ደግሞ በተለይ ወደ መቃብር ሴቶቹ የሚሄዱበት እድር ከሆነ ይሄንም ጥንቃቄ አድርጉ። ከዚያ ሌላ ያለው እድር በጣም የተከበረ ጥሩ ስራ ነው ለማለት ነው። ጀዛኪላህ ኸይር። አንተ ጥያቄ ነበረኝ። እሺ እንትን አሁን እስቲንጃ በሚደረግ ሰዓት ማደራረቅ ይቻላል በውሃ ብቻ? አዎ እስቲንጃ እስቲብራ ይባላል። እስቲብራ ማለት ከውሃ ሌላ ባሉ በድንጋይ በሶፍት በጨርቅ አይነት በሌሎችም ማዳረቅ ማለት ነው። የወጣበትን ፈሳሹ ያለበትን ቦታ ሶፍት ላው ላይ ካደረግሽ ይመጣዋል። የቀረውን መፍሰስ ያልቻለውን የቀረውን ማስመጠጥ ይሄ እስቲብራ ይባላል። በድንጋይም ይሁን በምንም በዚህ ብቻ ሳይታጠቡ መስገድ ይቻላል። ሌላው ከመውጫው ቦታ ካላለፈ በስተቀር ከመውጫው ቦታ ወጥቶ
ሌላውም ቦታችንን ነካክቶብን ከሆነ እሱን ማጠብ ግድ ይላል። እሱ ካልሆነ ግን መፍሰሻዋን አካላችንን ብቻ በሶፍት አዳርቆ ወይ በድንጋይ አዳርቆ ወይ በጨርቅ አዳርቆ ውዱእ አድርጎ መስገድ ይቻላል። ከሱ የተለየ ደግሞ ከእስቲንጃ የሚባል አለ። እስቲንጃ ማለት በውሃ ማጠብ ማለት ነው። በውሃ እስትብራእ ካደረግሽ በኋላ ያን ቦታ ደግሞ በውሃ ካጠብሽው የበለጠ ይሆናል። አላህ ስብሓንሁ ወተዓላ ይወደዋል ይህንን ማድረጉ። ስለዚህ በውሃ ብቻ ይቻላል፣ በድንጋይ ብቻ ወይም በሶፍት ብቻ ይቻላል፣ ወይም ሁለቱንም ማድረግ ይቻላል። የሚበልጠው ሁለቱንም ማድረግ ነው። አንድ ቲም ልጨምር፣ አንድ ጥያቄ ጨምር። ያ እንትና ቤቴ የነበረች ሴት ናትና እና ባለቤት የላትም፣ ብቻዋ ነው የምትኖረው። እና ደግሞ እሷ ደግሞ አላህን መፍራት ላይ ብዙ ምንም በተለያየ ነገር እና ከሷ እንዴት ነው መኖር አንድ ላይ ቡና ይቻላል? አይ ሙስሊምን ብትሆንም ሙስሊምን ባትሆንም አላህን የሚያስቀይም ነገር በተለይ በስነ ምግባሯ የተበላሸች ከሆነች አሁን በሽርኳ ሃይማኖትሽን ስላልመሰለች አትኑሪ እሷ ጋር አትገናኛ አይባልም። ግን በተለይ በስነ ምግባሯ የተበላሸች ሁና ካለች ከሷ ራስን ማራቅ ያስፈልጋል። መምከር ጥሩ ነው። ማይቻል ከሆነ ወይም የማትመለስ ከሆነ ተነግሯት ከዚያ በኋላ አንቺ ራስሽን ማሸሽ ነው። ያው ከወንድም ከምንም አንድ ላይ ያው ቤቷም ወንድ ታስገባለች። እኛ እሱም የመጣ ልጅታት ፈልገን ነበር፣ እሱ ልጠይቆት ብዬ ነው። ላላ እሱም ምከሩ፣ ይሄ ነውር ነው። ህገ እንትን አጅነቢ የሆነ ወንድ ወይ ኒካህ ሰሪ ወይ ማንነቱን አሳውቂ እንጂ ይሄ ቡና ቤት ማለት ነው ብላችሁ ልትመክሯት፣ በተለይ የምትቀርቧት የምትወዳችሁ የምትወዷት ከሆናችሁ ይሄንን ልትመክሩ ይገባችኋል። እሺ አላህ ርጅዛ ይክፈል። አሚን። እድሜና ጤና ይስጥልኝ። ባረከላሁ ፊክ። ሄሎ ሰላም አለይኩም ወራህመቱላሂ ወበረካቱ። የነብያችንን ስሞች 5 ናቸው አይደል? ሰለላሁ ዐለይሂ ወሰለም የነብያችን ስሞች 5 ሄሎ ይቆራረጣል፣ ንገረኝ። ሄሎ ይሰማል? ይሰማል። ሰለላሁ ዐለይሂ ወሰለም ስሞች 5 ናቸው። 5ቱ በአንድ ሐዲስ የተነገሩ ናቸው፣ ሌሎችም አሏቸው። 5ቱን ታዋቂ ከነዛ ውስጥ ማሂ ማለት ማውጣት እንችላለን ወይ? አዎ ማሂ የሚባል ልጅ አለ። ማሂ የሚባል ሰው እኮ አለ። ትርጉም አለ ወይ? ማሂ ማለት ሽርክን የሚያብስ ለማለት ነው ለሳቸው። ከዚያ በኋላ እንደ ዓለም ስላገለገለ ለአንተም ለእኛን ለፈለግነው ሰው ልናደርገው እንችላለን። ማሂ ተብሎ መጠራት ይቻላል። አብሽር። ባረከላሁ ፊኩም። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። አህለን። እሺ ጥያቄ ነበረኝ። እሺ መርሐባ። ቤት አሁን ስንከራይ ማለት ነው በተፈጥሯዊ ሂደት ለሚፈጠር ነገር ለምሳሌ ቀለም ቀብቶ ካስረከበ ብሎ እስካላቆሸሸ ድረስ ያ ሰው መጨረሻ ላይ ስንወጣ ግዴታ ቀብታ ማስረከብ አለበት። ውሉ ነው እሱ የሚያስቸግረው። አዲስ እንደ ቀብቼ እንዳስረከብኩ አዲስ ቀብተህ ትመልሳለህ ሲባል በአዲሱስ ወዲያው ከመለሰስ የሚል ነገር አያስቀምጥም። የሆነ ብልሽት ካለው ወደ መቀየር የሚያስፈልገው ከሆነ ተብሎ ይሄን ሸርጥ ካልተቀመጠ በስተቀር ሰውየው አሁኑ አስገብቶት እንደገና ወዲያውኑ በ3 ወር በ4 ወር ቢወጣ ሰውየው ምንም ቀለሙ ምንም ሳይሆን አዲስ አስቀብቼ ነው የሰጠው አዲስ አስቀባ ሊለው ሊያስገድደው ይችላልና ውሉ ላይ ነው ጥንቃቄ ማድረግ። ትንሽ እንኳን ቢቆሽሽ ላቆሸሸ ድረስ ያው መቆሸሹ አይቀርም። አይ እኮ ቆሸሸ ማለት እኔ አሁን ለምሳሌ ሌላው ምንም ሳይበላሽ
የሆነ ሽንት ቤቱ አካባቢ ወይ ሳሎን አካባቢ ውሃ የሚደርስበት ምናምን ላይ ሊቆሽሽ ይችላል። ያንን አስቀብቶ መስጠት ይችላል እንጂ ሙሉውን አስቀባ ብሎ 3 ክፍል 4 ክፍል ቤት በጣም አይቸግርም። ስለዚህ ውሉ ላይ ጥንቃቄ የተሞላበት ቢሆን እንዳስረከብኩ አርገት አስረክበኛለህ ይላል። 7 ወር 8 ወር እንደቆየ ሰውየው መልቀቅ ይገደዳል። እዛ ከተከራየው ለክራይ ከከፈለው በበለጠ አድሶ ይመለሳል። ይሄ በጣም አደጋ ነው። እሺ ሌላም መርሃባ ኒዕማን ለሰው መንገር ምን አልሽ? ኒዕማን ለሰው ማሳወቅ አላህ መገለኝ የሆነ ነገር እንዳደረገልኝ ለሰው ታሳውቁ ወይ ስትናገሩ ኒዕማው ይነሳል በተለምዶ ወአማ ቢኒዕመቲ ረቢከ ፈሐዲስ የአላህ ኒዕማ አውራ ንገር እንዲህ አድርጎልኝ አፈላ አኩኑ ዓብደን ሸኩራ እኔ አመስጋኝ አልሆንም ወይ ነው ኒዕማን ለሰው መንገር ወይም ለሰዎች የአላህን ኒዕማ ማውሳት ይሄ አያ የሚያሳየው ማስረጃው እንደሆነ ነው የሚያሳየውና ለምን ይከለከላል? አይ ኒዕማን ለሰው ለሰው አትናገር ነገር አይመስለኝም። እሺ ሌላም ጥያቄ አለኝ። መርሃባ እንትን ይኸው ኒዕማን ذكر العلماء أن التحدث بالنعمة يكون بعدة ضابط አላህን ለማመስገን ሆኖ በሰዎች ላይ ፉከራ ለማላረግ ሲሆን ሌላው ደግሞ ምቀኞቹ በትክክል የሰሙት ሰዎች ሊመቀኙት ይችላሉ ብሎ ካልሰጋ ነው። ውሸትና ማጋነንም እንዳይኖር ያስፈልጋል ነው። ኒዕማዎችን የአላህ ሱብሓነሁ ወተዓላ መሆኑንም ማረጋገጥ ያስፈልጋል ነው። እኔ ኒዕማውን ማውሳቱ ተገቢ ነው። እንደው በዚያ ኒዕማው ሲያወራቸው ተነሳስተው ሊጎዱት ይችላሉ ብሎ የሚፈራቸው ሰዎች አጠገብ ከሆነ መጠንቀቅ ያስፈልጋል። እሺ ተባከላ የመጨረሻ አንድ ጥያቄ። እሺ አንዲት ልትል ማለት ቀድማ አንዳንድ ነገሮችን ማዘጋጀት በአላህ ላይ ጥሩ አንዳንድ ነገሮችን ቀድማ ማዘጋጀት በአላህ ላይ ጥሩ ከማሰብ አንፃር ነው እና እንደዚህ አታድርጉ እንዲያታዘጋጁ የሚባል ነገር አለ። ምንድነው? የምን ዝግጅት ነው ማለት? ያው ስወልድ ብቻቸው ልብስ ማዘጋጀት እንደ አጥሚት ምናምን አዘጋጅቶ ምግብ ምናምን አጠበቅ ማለት ነው። አረ ጥሩ ነው፣ ማዘጋጀት ጥሩ ነው ማለት ምንም ችግር የለውም። አረ ምንም የለውም። ምን ልጁ ካልተወለደ ከሞተ ነው አይደል? ወልደሽውስ ሊሞት ይችላል። በወለድሽው ቀን 3 ቀን 4 ቀን ላይ ልብስ ትገዣለሽ። በሳምንቱ በ2 ሳምንቱ ቢሞት ምንም የሚያስከለክለው ነገር የለም። እንዲያውም መዘጋጀቱ ነው ጥሩ። አንዳንድ ሰው ዝም ብሎ ይቀመጥና ልጁ በእለቱ የሚለብሰው ልጅ እስከሚያጣ ድረስ እንትኗ አራሷ የምትመገበው ለጊዜው የምትጠጣው እንትን እስከምታጣ ድረስ መቸጋገር የለበትም። ለራሷ የምትችለውን ያህል አዘጋጅታ መጠበቅ አለባት። በተለይ ዶሩሪያት የሚባሉ ነገሮች በጣም ወዲያውኑ ትኝት እንዳልሽ ለቤትም ሆነ ለቤተሰበሽ ለአንቺም ለህፃኖች ሊሆን የሚችሉ ነገሮችን አስቀድሞ መጠንቀቅ ጥሩ ነው። ማን መጥቶ ያዘጋጅልሻል? ዛሬ እኛ ሀገር ላይ ብዙ ዘመድ አዝማድ መጥቶ ስለሚያጅብ ስለሚገዛ ስለሚከታተል ነው። ግን አሁን ማህበረሰቡ በጣም ተጨናንቆ ነው ያለው እና ሆስፒታል ሄዶ ነው የሚወለደው። ልጅ ይዘሽ ከባለቤትሽ ጋር ይሆናል የምትመለሹ ወይ ከእህትሽ ወይ ከወንድምሽ ጋር። እነሱን ፍጥጥ ከማድረግ አሁኑ አስቀድሞ መዘጋጀት ጥሩ ነው። መርሐባ። እሺ ጀዛከላህ አላህ ያቆየልን። አሚን አሚን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት አላችሁ? ሁሉ ሰላም? አልሐምዱሊላህ ረቢል ዓለሚን። እንደው አንድ የሚፈታ ፈትዋ ነበር ሸህ። መርሐባ። በፊት
መጠጥ ቤት ይሰራ ነበርና መጠጥ ቤት ትሰራ ነበር? መጠጥ ቤት ይሰራ ነበርና በዛ ብር አጠራቅሜ ነበርና በዛ ብር ላይ መነገድ እችላለሁ? በዛ ብር ወደ ሐላል ስራ ሰርቼ መጠቀም እችላለሁ? ኧረ አይሆንም። በሐራም ያመጣኸው ነገር ላይ መስራት አትችልም። እሱን ለአላህ ሰጥተህ ለሰደቃ ለችግረኞች ሰጥተህ ተላቀህ ከዚያ በኋላ ወደ አላህ ሱብሓነሁ ወተዓላ የሚያቃርብ ስራ ላይ መስራት ነው የሚያስፈልገው፣ ሐላል የሆነ ነገር ላይ ቢያንስ። ስለዚህ አብሬው የኛ ሀቅ አይደለም ማለት ነው። ያው ይሄ በሐራም የመጣ ገንዘብ ላንተ አይደለም ለችግረኞች ነው ሀብቱ የሚሆነው። ያው በጉልበትም ቢሆን ያው የኛ ሀቅ አይደለም። በጉልበት ማለት ሰርተህ ማለት ነው። አዎ ያ በሐራም መንገድ አምጥቶ የተሰጠህ ነገር ነው ማለት ነው። አንተ እዚያ የምትሰራው ሐላል ሆኖ ሰውየው ከሐራም ያመጣዋል ከሆነ ትንሽ የተሻለ አለው። ለምሳሌ አንተ ዘበኝነት የምትሰራ ብትሆን ማለት ነው፣ በጣም ግንኙነት የሌለው ከዚያኛው ጋር ግን ሰውየው የሚያገኘው ገንዘቡ ከዚያ ከመጠጡ ከሆነ አንተ በጉልበትህ ያመጣኸው ሐላል ነው ሊባል ይችላል። አይ መጠጡ ጋር ግንኙነት አለው። እሱ እንኳን ሐራም ነው። አሚን ባረከላሁ ፊክ። ጠይብ ከትንሽ ረፍት በኋላ ተመልሰን የቀሩትን እናያለን ኢንሻአላህ። ብዙ አትራቁ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. السلام عليكم ورحمة الله وبركاته. ከረፍት በኋላ ተመልሰናል። ጥያቄዎቻችሁን አሁንም በቴሌፎኑ ላይ እንዲሁም በቲክቶክ ላይ ለማየት ሞክራለሁ ኢንሻአላህ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. مرحب شيخ እንደምናችሁ? ደህና ነኝ አልহামዱሊላህ። አሻናችሁ እንደምናችሁ? በጣም ደህና ነኝ አልহামዱሊላህ። ጥያቄ ነበረኝ ስለ ሙሐለል ሙሐለል ነበርና ሁለት ቤተሰቦች ነበሩ እና ኸበር ስሰማ በሙሐለል ኒካህ ላይ ነው ያሉትና ይሄ ሙሐለሉ ደግሞ ለዐነ አላሁ አልሙሐለሊን በሚለው ላይ አሁን ማስተካከል ይቻላል እንዴት ነው የሚለውን ለመጠየቅ ነው። አዎ በሙሐለል የተመለሰች ሴት ሐላል ትሆናለች አትሆንም የዑለማዎች ልዩነት አለ። ይሄ ለዓና የወረደበት ሁሉ ነገር እንዴት ቀስ ተብሎ በዚህ ይታያል በሚል አይሆንም ኒካሃቸው እንደሌለ ነው የሚቆጠረው የሚሉ ብዙ ሰዎች አሉ። እርግማን አለበት እንጂ ሐላል ትሆናለች ብለው የሚሟገቱ ብዙ ትላልቅ ሸኾች የምንላቸው አሉ። ቢሆንም አፍርሶ በአዲስ መቀየሩ በአዲስ ማሰሩ የበለጠ ነው የተሻለ ነው ኢንሻአላህ። በሙሐለል የሚያረጉት እነሱ 3 ከሆኑ በኋላ ተብሎ ነው አይደል? ነዓም ከዛ ካለቀ በኋላ ያን ሐላል ለማድረግ አንድ ቀን አድሮ ነው የወጣው። አዎ ገባኝ። አንድ ቀን አድሮ አንዳንዶቹ እንዲያውም እንዳይገናኝም ያረጉታል አሉ። አዎ እንደዛ ያረጋሉ። ነዓም እንደው አንድ ጊዜ ገብቶ ብቻ ሸህዋውን ትንሳኤ ይወጣል። እንደዛም እንደዚህ በብዛት እንደ ነው የሆነው። ይሄኛም ኧረ እባካችሁ ይቅር ይሄ ነገር በአላህ እንደው እና እኛ ታዲያ ልጆች ነበርንና ታወቅን በኋላ ለማስተካከል ፈልገን ነው። አዎ ይሄ ሐዲስ والمحلل الزوج الثاني والمحلل له الزوج الأول أن اتفق جمهور العلماء من المالكية والشافعية والحنابلة وكثير من الحنفية على تحريم هذا النكاح
በአላህ ህግ እየተጫወቱ ነው ولا تحل له حتى تنكح زوجا غيره እና አሁን እነሱ ምናልባት ትንሽ ፍረት ነገር ይሰማቸዋል ባይስተካከልም ችግር የሚለውን ቀውል ማያዝ እንችላል ኧረ አይሆንም እንዲያው እነሱ ሰው መለያየት አለባቸው እኮ እነዚህ ሰዎች መኖር የለባቸውም እኮ ነው አይደል ለሶስት ተፈታ ነው አይደል ሶስተኛ አዎ ኧረ አይሆንም እና እንደዛ አሁን ይሄ መሐለሉን ካደረጉ በራሱ አሁን በህይወት እያሉ ምሳሌ ወደ 30 አመት ሆኗቸዋል لا اله الا الله لا اله الا الله ከዛም ተመሐለሉ አንድ ልጅ ተወልዷል ያ ረቢ እስቲ ይሄንን ዑለማዎቹ ጉባኤ ላይ ፈትዋ ኮሚቴው ላይ አቅርቡና እንዲው ይታየላቸው ቀስ አርጋችሁ ገሌ ስም ሳትሰይሙ አድራሻ ሳትነግሩ ስልክ ብቻ ሰጣችሁ ለኢትዮጵያ ዑለማዎች የበላይ ኮሚቴ አብይ ኮሚቴ አለ እሱ ጋር አቅርቡ ከደወላችሁልኝ እኔም አገኘዋለሁኝ እዚያ አብረን መሻይኾቹ እንዲያውት አደርጋለሁ በዚሁ ስልክ ነው የምንደውለው ላላ በእኔ ስልክ የኔን ስልክ የግል ስልክ እኔ አሁን የምትደውለው የአፍሪካ ቲቪው ነው አፍሪካ ቲቪው ላይ ሳይሆን የኔ የግሌን ስልክ ውሰዱና ከኮንትሮሉ ሲሰጡኝ ስልኩን በሉልኝ እና ውሰዱና እሺ መርሐባ ደከሽ جزاك الله خيرا بارك الله فيك جزاك الله السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته مرحبا سلام ነው ሼክ ደህና ነኝ አልহামዱሊላህ ጥያቄ ነበረኝ مرحبا አላህ ባለው ነው ስጁድ ላይ ነው ይባላል እና ሰላት ስንሰግድ ማለት አዎ ስጁድ ላይ ማለት ስጁድ ላይ ቢደረግ ዱዓ ለአላህ ባለው ቅብር ስጁድ ላይ ይባላል مرحبا እና እኛ ስጁድ ላይ ሌላ ማለት አማርኛ ቋንቋ መጠቀም አንችልም ግዴታ አረብኛውን ብቻ ነው በሱና ላይ ይቻላል አማርኛም ኦሮሞኛም ሌላው ቋንቋ በፈርዱ ላይ ግን ከፈለጋችሁ ሌላ በአረበኛ ያሉትን ቅሩ ይላሉ አስሉ የሶላት የዒባዳ ዚክሮች በአረበኛ እንዲቀሩ ነው የሚፈልገው ግን እንደዚህ እንዳልሽው አሁን ዱዓ ሲፈልግ ምን ሲያደርግ ወደ አማርኛ የሚሄደው ሱና ላይ ከሆነ ችግር የለም ይላሉ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته مرحب ኡስታዝ እንትን ነበር የቀበሌ ቤት አፈር ፍራሽ ለወስድ ነበር ምን ሰራ እና ሐራ ምን ልትወስድ ነበር በምን ልትወስድ ነበር እንትን ነበር የቀበሌ ቤት ፍራሽ ማለት እንትን ነበር ለጫራታ ተፈርሶ አፈንትን ቤቱ አዎ እና ለጭቃ መምረጊያ ለወስድ ነበር ከዛ ሐራም ይሆናል ለምን ይሆናል አይሆንም ማን ነው ያፈረሰው መንግስት አይደል አዎ መንግስት ነው እና አፈሩን ሊሸጡ ወይ ፍርስራሹን ሊሸጡ ፈለጉ ተጫርተህ ብትወስድ ችግር የለም ችግር የለው ምን ስጋት አለህና ነው አይ እንትን ነው የተወረሰ ነው በደርግ ጊዜ የተወረሰ ነው የቀበሌ ቤት ማለት አንተ እሱማ እየኖርንበት ቤቱን ተከራይተን እየኖርንበት እየተጠቀምንበት ይሄማ መንግስት ወስዶ ለራሱ አርጎ ከወሰደ መንግስት ይጠየቅበት እንጂ ሌላው ሰው በተለይ በዚያ በውርሱ ዘመን ምንም አካባቢ ያልነበሩ ሰዎች የማያውቁ ሰዎች ምን ችግር አለባቸው ለና አይመስለኝም አይ እዚህ አካባቢ ጠይቄ ቃልቻ የሚመልኩት እነዛኞቹ ናቸው ነበር የተባልኩት የመጀመሪያዎቹ አዎ የመጀመሪያዎቹ ናቸው እንጂ የሚመልኩት አዎ እነዚህኞቹ መንግስት ዝም ብሎ ያስገባቸው ናቸው እንጂ ባለቤትነቱ የነዛ ነበር ብሎ መለሱልኝ መንግስት ከወሰደ ለውጥ ሰጥቶ ክራይ ሰጥቶ የሆነ ህግ አውጥቶ ህዝብ አስወያይቶ
እንደዚያ ነው የሚመስለኝ። ለማንኛውም ይህንንም ቅድም እንዳልኩት በጉባኤው አድራሻ ውሰዱና ስልክ ጻፉ። እንደዛ ላድርግ? አዎ ጥያቄውን እንደዚህ አድርግ። እንደኔ ግን ችግር የለውም ይመስለኛል። መርሐባ። እሺ ባረከላሁ ፊክ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሸኾቹ አህለን ወሰህለን። አማን ዲኩም? ደህና ነን አልሐምዱሊላህ። ጥያቄ ነበረ ሻህ። ያው ውዱእ ስናደርግ አጭር ስራ አድርገ ማድረግ ይችላል ውዱእ? አዎ ማድረግ ይቻላል፣ ግን አውረትን የሚያጋልጥ እንዳይሆን። በተለይ አውረት አልሙገለዛ የሚባሉ አሉ። አልአውራት አልሙገለዛ ማለት መጸዳጃ አካሎቹ ከእምብርቱ እስከ ጉልበቱ ድረስ ያሉትን የሚያጋልጥ ባይሆን ይመረጣል እንጂ ውዶ ታጥቦ ወዲያውኑም እዚያው ጉልበት ድረስ ከሆነ እኮ ጉልበት ከደረሰ ችግር የለም። ጉልበት ላይ ከሆነ ችግር የለም። ጉልበት ላይ ከሆነ ትንሽ ከፍ ካለ እኮ ጉልበትን የሚሸፍን ነው። ጉልበትን ይሸፍናል። አላ ጉልበትማ አይሸፍንም። እስከ ጉልበቱ። አይ ጉልበት የአውራ አካል ነው። ምንድነው الركبة من العورة የሚሉ ዑለማዎች ስላሉ እሱን የሚሸፍን ይሁን። አይዋ አሁን ለምሳሌ አንድ ወደ ስናርቅ አጭር ስራ ከጉልበት ላይ አድርጌ ወደ አደርጋለሁ። አዎ ገባኝ። እና እንዴት ነው አሁን ውዱ አይሆንም አይባልም፣ አይወደድም። ውዱ ነው እንጂ መስገድ አይወደድም ማለት ነው እንጂ የተጠላ ነው ለማለት ነው እንጂ ውዱ አይበላሽም። አይዋ እሺ እንትን ነው ጥያቄ ነበር። እንትን ጫማ በካልሲ ላይ ማበስ ይቻላል? በካልሲ ላይ በጫማ ላይ ምንም ኺላፍ የለውም። በካልሲ ላይ ማበስ ይቻላል ነው የሚሉን ዑለማዎቹ። እኛም እንደዚያው ነው የምናደርገው። ባረከላሁ ፊክ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው ሼህ? አልሐምዱሊላህ ረቢል ዓለሚን። አንድ ፈትዋ ልጠይቃችሁ ነበር። የሆነ ጊዜ ጓደኛዬ ነበረ እና ጓደኛህ ነበር አልከኝ? ከዛ ከልጅቷ ጋር ፍቅረኛ ማሞች ነበሩ፣ ያው በፍቅር እንደሚኖሩ። ከዛ ሲኖሩ ያው ግንኙነት አድርገናል አለ ኒካ ሳያስቡ በፊት። ከዛ ካረጉ በኋላ ድጋሚ ኒካ ለማሰሩ ለቤተሰብ ከተናገሩ በኋላ ኒካ ሲያስሩላቸው ኡስታዙ እንዴት ነው የመጀመሪያ ግንኙነት ካለ 3 ወር ድረስ መለያየት አለባችሁ አላቸው። እነሱ ደግሞ እንደዛ አላረጉም። በሳቱ አንድ ላይ ሆኖ ኖሩ። አይ እነሱ ማድረግ የነበረባቸው ግንኙነት ካደረጉ ከመታሰሩ በፊት ቢያንስ አንድ ደም እስከምታይ ድረስ መቆየት ነበረባት። ተለይታ መቆየት ነበረባት። ከታሰረ በኋላ አይደለም፣ መታሰር ነው የማይቻለው። ይሄ ሳይጸዳ መታሰር አትችልም ሴትዮዋ። ስለዚህ አሁን ኒካህ የላቸውም እነሱ አሰሩላቸው። መለያየት አለባችሁ አሁን እናስራላችኋለን፣ ከዛ 3 ወር ድረስ ትለያያላችሁ፣ ከዛ በኋላ ትገናኛላችሁ። አይሆንም፣ ኒካሃቸው አይሆንም። ድጋሚ ማሰር አለባቸው። አዎ ጠርተው ተለያይተው ቢያንስ አንድ ደም እስከምታይ ትለየው። አሁንም ወልዶ አሉ። አዎ ይወልዱ። السلام عليكم. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እንደናችሁ? الحمد لله رب العالمين.
ሰላም ናችሁ? ደህና ነን። አዎ ጥያቄ ነበር። ባልና ሚስቶች ነበሩ። አይዋ ሁለት ኒካ ጨርሰው ሶስተኛ ላይ ነበሩ እና ሶስተኛውን አውርጃ በሚያወርድ ሰዓት እሷ ሀይድ ላይ ነበረች። አዎ ሀይድ ላይ ብትሆን ፍቹ ይወድቃል። ፍቹ ይወድቃል አይደል? ዒዳው ነው የማይጀምረው። ዒዳው ከሚቀጥለው ጧሃራ ጀምራ ትጀምራለች እንጂ ኒካ አይኖራቸውም። ኒካ የላቸው። ያን ረጃቱ ሀይድ ላይ ስለሆነ ነውና ኒካ ያወረኩት ያው ኒካ ይኖረኛል በሚል ረጃቱ ብያለሁ በሚል። አይ ረጃቱ ብያለሁ ዒዳዋ ካላለቀ ይችላል። አዎ ግን ኒካሁ ወርዷል። የመጨረሻው ኒካህም ከሆነ አይሆንም። በቃ ረጃቱ ማለት አይችልም። ሶስተኛው ነው። አይ ረጃቱ ሁለት አውርዷል። ሶስተኛውን ሲያወርድ ሀይድ ላይ ናት። ረጃቱ ማለት አይችልም። ሶስተኛው ላይ ስለሆነ ማለት ነው። አዎ ጀዛኩላህ ኸይራን። ባረከላሁ ፊክ። ውድ የተከበራችሁ የአፍሪካ ቲቪ የጥያቄና የመልስ ፕሮግራም ተከታታዮች የዛሬው የጥያቄና መልስ ፕሮግራም እዚህ ላይ ያበቃል። በሚቀጥለው ቀን ሌሎችን ጥያቄዎቻችሁን ይዘን እስከምንገናኝ ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون